አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት ሳደራችሁ? ደህና ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ ውዶቼ። ቅመምዬ የብሩኬ ንግስት የብሩኬ ቅምጥል አልተቻለችም። ዛሬ ስቶሪዋ ላይ በቃ የምታደርገው ነገሮች አልተቻለችም እና መልእክትም አስቀምጣለኝ። ትላንትና ያው እየተንጫጩ ነበረ የሆነ ሳይድ ምናምን ሌሎችም እንደዚሁ ምናምን። በጣም ነው እንዴ የተቃጠላችሁት እንዴ? ቆይ እነዚህ ልጆች ከምናችሁ ደርሰው ነው በዚህ ልክ የምትንጫጩት? ምን እሺ ነው እንዴ? እና ቅመሟ እንግዲህ ስጡልኝ ብላ ወተት ሰጣችኋለች ማለት ነው። አደርሰናል፣ እኛ አከፋፍለናል። ያልደረሰው ካለ ደግሞ እናደርሳለን ማለት ነውና ጠጡበት። ይሄን እየጠጣችሁ እንግዲህ አሁን በውጭም ሀገር ካላችሁ አገር ቤትም ያላችሁ እንግዲህ ዛሬ ላይ ሙቀት ነው አይደለ? የሙቀት ሰዓት ነው። ስለዚህ ቀዝቀዝ የሚያደርግ ነገር ያስፈልጋል። ወተት፣ በረዶ ምናምን ውሃ ነገር ያስፈልጋልና እየጠጣችሁ ተብላችኋል ማለት ነው። ከዛ በተጨማሪ ቅመሟ የማንም ልቅምቅም የሰው ልክ አያቅም፣ ሰው አክብረን እንጂ ፈርተን አናውቅም ብላለች። ሙን ፋሚሊ ጨረቃ ፋሚሊ ማለት ነውና ጨረቃ ፋሚሊ እውነት ነው፣ እናከብራለን። ካልደረሱብን አንደርስም እንግዲህ እና የደረሱም ካሉ እንደውም ትልልቅ ሰዎች አሉ እየዞሩ ተው እያሉ እየመከሩ ልጆቻቸውን ጨረቃ ፋሚሊን አለ አይደለ ከማንም ጋር እንትን እንዳይል ምክር እየሰጡ ይመለሳሉና፣ ግን አሁን ላይ ዝም ብላችሁ እኔ ከምናችሁ እንደደረሱ አላቅም ጨረቃዎቻችንን እየዘቀዘቃችሁ ፎቶአቸው ምናምን መራገጥ ጀምራችኋልና የሌሎች ኦዲየንሶች እያየሁ ነው። የነ ማርክ የነ ፍቅር የነ ሄለን ምናምን ምን እየሆናችሁ ነው? የምር ልጆቹ እዛ አንድ ናቸው፣ የሀገራቸው ልጆች ናቸው፣ አንድ ናቸው። ገባችሁ አይደለ? እዚህ ጋር እየመጣችሁ የጅል ስራ አትስሩ ቲክታክ ላይ። ምን ሽ ነው የኛ ልጆች እንደዚህ አምሮባቸው አሁን ላይ ሚዲያውን አድምቀውት በልጠው ስለታዩ ብቻ ምቀኝነት ነው ወይስ ምንድነው? እነሱ እኮ ዘንድ ናቸው፣ ይተዋወቃሉ፣ ሁላቸውም ፒስ ናቸው፣ ሰላማዊ ሰው ናቸው እነዛ እዛ ማለት ነው። እንደዚህ እንደናንተ ምናምን እንደዚህ የሆነ እንትን የላቸውም፣ ጥላቻ የላቸውም። በዚህ ልክ ፈጣሪ ነው የሚያውቀው የውስጥን አይደለ? በዙሪያቸው ያሉት ሰዎች ማን ነው የሚጠቅማቸው ማን ነው የሚጎዳቸው እኛ አናቅም። ግን ደግሞ እስካሁን ድረስ ከምናውቀው ድረስ እዛ የሀገራቸው ልጆች ጋር እነሱ ሰላም ናቸው፣ ሰላማዊ ሰው ናቸው። ሰርተው ለፍተው ነው እዚህ ጋር የደረሱት እንጂ ዝም ብለው ምናምን አይደለም። በየቀኑ ቪዲዮ እየሰሩ እየለፉ ስንት እየተረገጡ ስንት እየተሰደቡ ብዙ ነገሮችን ብዙ ጫናዎችን አሳልፈው ነው ለዚህ የደረሱት፣ ዝም ብለው አይደለም። ስለዚህ ምንድነው እናንተ የሚያንጨረጭራችሁ? በጣም የሚገርመኝ ነገር ደግሞ ሁልጊዜም ስትጣሉ የራሳችሁ ፎቶን ይዛችሁ አይደለም የምትጣሉት። በቃ እነሱን ያለ ስራቸው ያለ ምናምን በቃ ዝም ብላችሁ እርስ በርስ እየተዘቃዘቃችሁ ልጆቹን ታሰድቧቸዋላችሁ። ለምን እናንተ እንትን ካላችሁ በራሳችሁ ኮንፊደንስ ካላችሁ በራሳችሁ ፎቶ ለምን እንትን አትሉም? ፎቶ ዘቀዘቃችሁ አልዘቀዘቃችሁ ሀይሚዬና ብሩኬ እኮ አዲሳቸው አይደለም፣ ብዙ ነገሮችን አሳልፈው ነው እዚህ ጋር የደረሱት ማለት ነውና ልጆቹን ተፋቷቸው። እነሱ ትንሽ ትልቁን አክባሪ ጨዋ ልጆች ናቸው፣ ከማንም አይደርሱም። የኛ ልጆች ደግሞ ከማንም አናወዳደራቸውም። የሀገራቸው ልጆች ናቸው፣ ሰላማዊ ሰዎች ናቸው፣ ጓደኛሞች ናቸው፣ ይተዋወቃሉ እነሱ እዛ። ስለዚህ እኛንም ሌላ ነገር ውስጥ አታስገቡን። ተከብራችሁ ተቀመጡ። የምታደንቁትን አድንቁ። የምታደንቁትን ይዛችሁ ለምን አትጓዙም? በጣም የሚገርመኝ ነገር ለምን የምትወዱትን ይዛችሁ አትጓዙም? ለምን ሰው እንትን ላይ ትደርሳላችሁ? ስግጥግጥ ያሉ ሰገጤዎች የሞላበት ነው ቲክታክ ማለት ነው። ስግጥ ያሉ ሰገጤዎች የበዛበት በጣም ነው የሚያስጠላው። የምሬን ነውና እርስ በርሳችሁ እንትን የምትሉ ከሆነ እዛው ጨርሱ። እርስ በርሳችሁ ፎቶአችሁን ከፈለጋችሁ እርስ በርስ እንትን በሉ ምናምን። አሁን ላይ የሌላ ኦዲየንሶች ነው ስትሳደቡ ማየው ሀይሚዬና ብሩኬን ፎቶ ዘግዝቃችሁ። በጣም ነው እንዲያቃጠሏችሁ እንዴ! አይገርማችሁም? በጣም ምርጥዬ ጨዋ ልጆች ለስራ እንኳን ከሌላ ሰው አካል እንደዚህ ለረጅም ጊዜ እየሰሩ ከማንም ጋር እየተለጣጠፉ የማይመጡ ልጆች ናቸው ማለት በቃ
ኢቭን ለፕራንክ ለምናምን ካልሆነ በስተቀር እንደዚህ ሀይሚዬም ቢሆን ከማንም ወንድ ጋር ተለጣጥፋ ስትሰራ አላያችኋትም። ክብሯን ጠብቃ በጣም ስትሮንግ የሆነች ልጅ፣ በጣም አስተዋይ ልጅ፣ በጣም ለክብሯ የምትጨነቅ ጀግና ልጅ ነች። እርቀቷን ጠብቃ ነው የሆነ ነገር እንኳን ስትሰራ የምትሰራው ማለት ነው። በጣም የተከበረች ልጅ ነች። ከብሩኬ ውጪ ከማንም ወንድ ጋር ስትለጣጥፋ አይታችኋት አታውቁም። ብሩኬም ቢሆን ደግሞ ለፕራንክ እንኳን የመጡ ሴቶችን እዚህ በፊት አንዳንድ እነሱን እንኳን ተሳቆ ነው ምናምን ላይክ አለ አይደለ ሌላ የወጣ ነገር አድርጎ አያውቅም። እንደ ሌላ ወንድ የሚሽለጠለጥና ብዙ ሴቶችን ማንጋጋት ቢፈልግ ኑሮ እስከ ዛሬ ድረስ ብዙ ሴቶችን እያንጋጋ ማምጣት ይችል ነበረ። ግን ደግሞ እሱ አይፈልግም። ከሀይሚዬ ውጪ ማንንም ሴት አይፈልግም። በክብሩም የማይደራደር ላመነበት ወደ ኋላ የማይል የተግባር ሰው ነው። ከማንም ሰው ጋር የማይደርስ ጨዋ ልጅ ነው። ስለዚህ ሁለታቸውም ተያይዘው ብዙ ነገሮችን አሸንፈው ብሩኬም ከሀይሚዬ ውጭ ሌላ ሴት የማይፈልግ ልጅ ነው። ቅመምዬም ከብሩኬ ውጭ የማትፈልግ ልጅ ነች። ከዚህ በፊት በህይወታቸው ውስጥ አንዳንድ ለፕራንክም ለስራም የመጡ ሰዎችን እንኳ እንደዚህ በርቀት ክብራቸውን ጠብቀው ነው እንጂ ላይክ የወጣ ነገር ምንም ነገር አድርገው አያውቁም። ምክንያቱም ሁለታቸው በጣም ስለሚፋቀሩና ስለሚዋደዱ ቅመሜም ከብሩኬ ውጭ ሌላ አይፈልግም፣ ብሩኬም እንደዛው ከቅመሜ ውጭ ሌላ ሴት አይፈልግም ተናግሯል ራሱ ማለት ነውና ለምንድነው ልጆቹን በቃ የማይሆን ስም የምትሰጧቸው? ምሳችሁን አልበሉባችሁ መተው ምን አድርጉ ነው የምትሏቸው ልጆቹን? እና ስለዚህ የኛ ጨረቃዎች የምንወዳቸው በምክንያት ነው። ለኦዲየንስ ያላቸው ክብር፣ ሁለታችሁ ተያይዘው ብዙ ነገሮችን አሳልፈው በቃ አለ አይደለ በአንድነት እዚህ ጋር የደረሱ ልጆች ናቸው ምናምን ብዙ ተምረናል ከነሱ። እነሱን አትጎብና ገባችሁ አይደለ? ከፈለጋችሁ የምትወዱትን ይዛችሁ ተጓዙ። ሀይሚዬና ብሩኬ ግን ምናችሁም ጋር የደረሱት ነገር የለም። አርፋችሁ ተቀመጡ። እዚህ ጋር ስራችሁን ለምን የራሳችሁን ኑሮ ለምን አትኖሩም? እነሱ መቼም ማርክም ሆነ ሄለንም ሆነች ፍቅርም ሆነች ተሳደቡልን ምናምን ብለው አይልኳችሁም አይደለ? ተሳደቡልን አይሏችሁም። እናንተ ናችሁ እዚህ ጋር የምትባሉት። ስለዚህ ልጆቹን እዛ ጋር አንድ ናቸው። የጅል ስራ እየሰራችሁ እንትን አትበሉ። በቃ ኦዲየንስን አታባሉ እርስ በርስ። አርፋችሁ ክብራችሁን ጠብቃችሁ ተከብራችሁ ተቀመጡ። የምትወዱትን ይዛችሁ ተጓዙ። ከዛ ውጭ ግን ሀይሚዬና ብሩኬን ዝቅ ለማድረግ ወይም ደግሞ ለመሳደብ ምናምን ብትሞክሩ ልጆቹን ታሰድቧቸዋላችሁ። ምክንያቱም የምንወዳቸውን ልጆች እንድትነኩብን ስለማንፈልግ ማለት ነው። ተከብራችሁ ተቀመጡ። እንዴ ምንሽ ነው ሰው በቃ ነገር ነው በቃ ያመረው። እና ምን ሆናችሁ ነው? ምን ሆናችኋል? ጭራሽ ከማንም ጋር እንደዚህ እንትን እያላችሁ ልጆቹን ከፍ ዝቅ እያደረጋችሁ ትናገራላችሁ እንዴ? ሰርተው እኮ ነው እዚህ ጋር የደረሱት። ሀበሻ በቃ አንዱ ከፍ ብሎ ሲገኝ ማሻ አላ የሚል እኮ የለም። በቃ ሁሉም ያንን ሰው በኩርኩም እያለ መቅበር ነው የሚፈልገው። ወደ ታች ነው ማድረግ የሚፈልገው። ቅንቅናም ሁላ ሲጀመር ርዚቅ በአላህ እጅ ስለሆነ እንጂ በሰው እጅ እኮ ቢሆን እስከዛሬ ድረስ ምንም በቃ መሬት ላይ ራሱ ምድር ላይ እንደዚህ የሚቀመጥ የሚኖር የለም። ገባችሁ አይደለ? ግን እንደ ሰው አስተሳሰብ ሳይሆን አላህ በቃ ሁሉን አዋቂ ነው። ገባችሁ አይደለ? እያንዳንዳችን የራሳችን የሆነ የተሰጠን ርዚቅ አለ። አላህ የጻፈልን ርዚቅ አለ። ይችን ርዚቃችንን ማንም ቢሆን ማንም እዛ ግድግዳ ጋር ቢጋጭ የፈለገውን ከታች ከላይ ቢል የእኛን ርዚቅ ማንም አይነካትም። ገባችሁ አይደለ? እና ጨረቃዎቻችንን እኛን ሰበብ አድርጎ እነሱም ሰበብ አድርሰው ለፍተው ጥረው ስንት ነገር እየተረገጡ እየተሰደቡ ብዙ ነገሮችን አሸንፈው ሰበቡን በዚህ ልክ ሲያደርሱ አላህ ደግሞ ከፍ አደረጋችሁ። ከዚህም በላይ ደግሞ ገና ከፍ ብሎ ታያቸዋላችሁ። ገና ማለት ነው። እናንተም ማውሩ እነሱም ስራቸውን እየሰሩ ከፍ ይላሉ ገና ማለት ነው። ገና ትልቅ ደረጃ አላህ ያደርሳቸዋል። ምክንያቱም ልባቸው ቅን ነው፣ የዋሆች ናቸው፣ የሰው እድገት የሚያስደስታቸው ናቸው። ይሄው በእነሱ ስም እንኳ ማለት ነው እየተሰደቡ እነሱን ራሳቸውን እየሰደቧቸው እየሰሩ ነው። ግን ይስሩ ብለው ትተዋቸው ነው እነዛን የራሳቸው የሀገራቸው ልጆች ሀይሚዬንም ብሩኬንም እየመጡ እየተለፋደዱ እየተሳደቡ እየተራገጡ በእነሱ ስም እየሸቀሉ ነው፣ በእነሱ ስም እየሰሩ ነው። ግን ይስሩ ብለው ተተዋቸዋል። ምክንያቱም የሰው እድገት የሰው ከፍታ ስለሚያስደስታቸው ነው እነዚህ ልጆች እንጂ እነሱን ስማቸው ሜንሽን እያደረጉ እንደፈለጉ እየተራገጡ እየተሳደቡ የመስራት መብት የላቸውም። ስለፈቀዱላቸው ነው።
ተዋቸው ይስሩ ብለው ስለተዋቸው ነው። ገባችሁ አይደለ? ስለዚህ ዝም ብላችሁ አትቀባጥሩ። ልጆቹን ተዋቸው፣ እነዛንም አታሰድቧቸው። በቃ ተከብራችሁ ተቀመጡ። የምታደንቁትን እያደነቃችሁ ተጓዙ እና ሌሎችም እንደዚሁ የነሱን ፍቅር አሁን ላይ በጣም በፍቅርና በደስታ እየመጡ ስታያቸው ደግሞ ሞር ከሌላው ጊዜ ባለፈ ደግሞ አሁንም እንደተለመደው ያው በፊትም ድሮም ነበረ ይሄ ምቀኝነታችሁና ልፍላፊያችሁ ምናምን ነገር። ምቀኛ አይጠፋም እኮ ወዶች፣ የሚዲያ ሰው ስትሆኑ ምናምን በቃ አለ። በተለይ ፍቅር እንትን እያላችሁ ከመጣችሁ ምናምን ነገር የእናንተን ፍቅር ለማደፍረስ ደፋ ቀና የሚል አይጠፋም። ገባችሁና ያን ነገርም አሁን ቢኖርም እንኳን እነሱ ደግሞ አላህ ነው ጠባቂያቸውና ኢንሻአላህ ገና ትልቅ ደረጃ ላይ ደርሰው ታያቸዋላችሁ። እናንተም እያረራችሁ እየተቃጠላችሁ ተከተሏቸው ማለት ነው። መቼም ብታያቸው ብትከተሏቸው ነው እንደዚህ እያያችሁ የምትቃጠሉት አይደለ እንዴ? እኔ የጠላሁትን ሰው እኮ የማልወደውን ሰው አልከተልም፣ በቃ ተዋለሁ። እኔ አሁን ከሀይሚዬና ከብሩኬ ውጪ ማንንም አልከታተልም። በቃ ፐርሰናሊ ግን ወዳቸዋለሁ፣ አከብራቸዋለሁ። በቃ ከዛ ውጪ ግን የምከታተለው የለኝም። ምክንያቱም በቃ ደስ ስለማይለኝ ደስ የሚለኝም ብቻ ነው ይዤ መጓዝ የምፈልገው። ሰው ሀይሚዬና ብሩኬ ከጧቱ ጀምሮ እየተከታተልኳቸው የመጡ ልጆች ናቸው። አሁንም ደግሞ እየተከታተልኳቸውንም ወደፊትም ደግሞ ትልቅ ደረጃ እስኪደርሱ ድረስ ምናምን በቃ ደርሰውም ራሱ በምርኩዝም ራሱ ቢመጡ ኗሪ ካደረገኝ እነሱ ኗሪ ካደረጋቸው ኢንሻአላህ ለዛ ያብቃና እከታተላቸዋለሁ፣ አያቸዋለሁ። በቃ ከዛ ውጭ ግን ሌላ እንትን መጨመር አልፈልግም ምናምን። እንደዚህ ከሌላ ሰው ጋር መነካካት ምናምን ነገር አስፈላጊ አይደለም ውዶቼ። ተዋቸውን፣ ንቃችሁ ተዋቸው ውዶቼ። እነሱም ክብራቸውን ጠብቀው ይቀመጣሉ፣ ለፍልፈው ይቀራሉ እንጂ ምንም የሚያመጡት ነገር የለም። ከዛ ደግሞ ብሩኬ እንግዲህ በቡታጅራ ያዘጋጁት እንትን አለ መሰለኝ ኳስ። ቀጣይ ደግሞ ሌላ ትልቅዬ ዋንጫ አለ ደሞና ትልቅዬ ዋንጫ የሚያስገኝ አርሰናል ከፒኤስጂ የሚያደርገው የኳስ ጨዋታ አለና በዛ ውድድር እንግዲህ የሆነ ያዘጋጁት ነገር አለ። እሱን መልእክት አስቀምጧል፣ ሁላችሁም እንድትገኙ ምናምን ብሏል። የአርሰናል ደጋፊዎች ሰብሰብ ብላችሁ እንግዲህ ለቲማችሁ ድጋፋችሁን፣ ለክለባችሁ ማለት ድጋፋችሁን እንዲታሳዩ ጥሪ ተደርጎላችኋል ማለት ነው። እና መልካም እድል ለአርሰናል ብያለሁ። ያሁኑን ደግሞ በልታችሁ ታስደምሙን ደስ ይለኛል። ያው ትንሽ ፒኤስጂ የሚባለው ክለብ ጠንከር ያለ ይመስለኛል፣ ግን ደግሞ አርሰናሎችን ቢሆኑ በጣም አሪፍና አክቲቭ የሆኑ ተጫዋቾች ናቸው። አሁን ላይ በተለይ በጣም ጎበዞች ሆነዋል ምናምን ነገር እና ድሮም ሲጀመር ድሮ ራሱ እኮ ጎበዞች ናቸው ተጫዋቾቹ፣ ግን መጨረሻ ላይ አካባቢ ነበር እንትን ሲሉ የነበሩት። ግን በዘንድሮ አመት ግን ሁሉንም ከ10 ምናምን አሸንፈው ለዋንጫ በቅተዋል ማለት ነው። አሁን ደግሞ ኢንሻአላህ ይሄን ፒኤስጂዎችን አሸንፈው ደግሞ ዋንጫውን ትልቁን ዋንጫ ደግሞ በእጃቸው እንደሚያደርጉ አንጠራጠርም ማለት ነው። መልካም እድል ለአርሰናሎች። አቶ ሚፍታህ ደግሞ የጨረቃዎች መከታ ትናንት እያሳቀኝ ነበር ኢንስታግራም ላይ የፈለጋችሁትን ጠይቁ ብሎ ማለት ነው። ብዙዎቹ በቃ የሚጠይቁት ጥያቄ በጣም የሚያስቅ የሚያዝናና ነበረ። ቁም ነገርም የጠየቁ አሉ። እኔ ደግሞ ምን ልጠይቀው አልኩኝና እድሜ ስንት ነው ብዬ ጠየቁት። ከዛ 26 ብሎ መለሰልኝ። ቴንኪው እንግዲህ 26 አመቱ ነው ሚፍታህ ማለት ነው። የ26 አመት ጎረምሳ ወጣት ሸበላ እንግዲህ ሚስት አላገባምና በዚሁ አጋጣሚ ልንገራችሁ ብዬ ነው። መልካም ቀን ወዶቼ።